ዛሬ ለልደት የሚያስቀድስ ሰው አያከፍልም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም በአጭር ሰዓት ይሄ ቪዲዮ ለብዙዎች እንዲዳረስ ሼርና ኮፒ ሊንክ ላይክ ሪፖስት አድርጉት። ሁላችሁም ላይክ አድርጉና ጀምሩት። እንግዲህ ብዙዎቻችሁ ስትጠይቁኝ የነበረው ምንድነው ዛሬ ለልደት ማለት ነው ሌሊት ያው የሚያስቀድስ ሰው ያከፍላል ወይንስ አያከፍልም? እንግዲህ ትናንትና በሰራሁላችሁ ቪዲዮ ቁርባን የሚቆርቡ ሰዎች ያው ያከፍላሉ ብያችኋለሁ። ያከፍላሉ። ከዛሬ ያው ከትናንትና ማታ ይበላሉ ያው እስከ ሌሊት ማለት ነው እስከ ቅዳሴ እስከሚወጡ። ነገር ግን የሚያስቀድስ ሰውስ እያላችሁ ጠይቃችሁኛል። የሚያስቀድስ ሰው ማክፈል አይጠበቅበትም። ዛሬ ያው 28 አይደል? 28 የገሃድን ጾም ያው ከቅዳሴ እስከሚወጡ ይጾማል። ከዚያም በኋላ መብላት ይችላል። ማታ ማህሌቱን አድሮ በዚያው ማስቀደስ ይችላል ማለት ነው። መቁረብ ግን አይችልም። ሳያከፍል መቁረብ አይችልም። ማስቀደስ ግን ይቻላል ማለት ነው። እናም መልካም ጾመ ገሃድ። ዛሬ እንግዲህ ጾመ ገሃድ ነው እና ደግሞ ሌሊት እቤታችሁ እንዳታድሩ። ሁላችሁም ማህሌቱ 1 ሰዓት ይጀምራል። ሁላችሁም ማህሌቱን ተሳትፋችሁ ሁላችንም እናስቀድሳለን ማለት ነው። እስኪ ሁላችሁም ኮሜንት ላይ እናስቀድሳለን እያላችሁ ጻፉልኝ። ሁላችሁም እናስቀድሳለን እያላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ለሁሉም አዳርሱ። ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ቤቱን ፎሎ አድርጉ። ተወዳችኋለሁ። ክብር በሉልኝ። ዛሬ ሌሊት የልደት ሌሊት ማለት ነው። ቤተክርስቲያን ውስጥ ማህሌት ላይ ሁላችንም በተመስጦ የምንዘምረው የቸብቸቦ መዝሙር አለ። ነገር ግን አብዛኞቻችን ትርጉሙን አናውቀውም። ስለዚህ ትርጉሙን እየተረጎም ግዕዝ ስለሆነ እየተረጎምኩ እነግራችኋለሁ። ሁላችሁም ትርጉሙ ገብቷችሁ ዛሬ ትዘምራላችሁ ማለት ነው። ትርጉሙ ገብቶን ስንዘምር ደግሞ የሆነ እርካታ አለው። በደንብ ስሙኝ። ቪዲዮውን ታዲያ በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም ላኩላቸው አዳርሱት። እንደዚህ ይላል። አንፈር አጹ ሰብአ ሰገል አምሃሆሙ አምጽኡ መድምመ ረኪቦሙ ሕፃነ ዘተወልደለነ ይላል ግዕዙ። አማርኛው ምንድነው አትሉኝም? የተወለደልንን ለኛ ሲል በበረት የተወለደውን ሕፃን ማነው? ያ ሕፃን ኢየሱስ ክርስቶስን ሕፃኑን አግኝተው አምሃሆሙ አምጽኡ መድምመ ሰብአ ሰገል እጅ መንሻቸውን አመጡ። ማምጣት ብቻም አይደለም ዘለሉ። አንፈር አጹ ሰብአ ሰገል ዘለሉ ማለት ነው። እኛም ታዲያ ልክ ይኸው በተመስጦ ወደ ላይ እንደዚህ እያል እንዘምራለን ማለት ነው። ስለዚህ ዛሬ ከቤተ ክርስቲያን አይቀርም። እንኳን ለበዓለ ልደቱ አደረሳችሁ። እስኪ አንፈር አጹ ሰብአ ሰገል እያላችሁ ኮሜንት ላይ ሁላችሁም ኮሜንቱ ዛሬ በልደት ቃል እግዚአብሔር መጥለቅለቅ አለበት። አንፈር አጹ ሰብአ ሰገል እያላችሁ ሁላችሁም ኮሜንት ላይ ጻፉልኝ። ቪዲዮውን ለሁሉም አዳርሱት። እወዳችኋለሁ። ክብር በሉልኝ። አበላሸት ስሙንም አልጠ የሆነ እርቅ የሆነ ይቅርታ የሆነ ትንሣኤ እንደሚያመጣ ተስፋ ያደረግንበት እጅግ የተደሰትንበት ጊዜ ነው። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል፣ የዚህ ትውልድ ክብረ በዓል ያዝልኝ ከዚች ጋር ያዝልኝ። አያችሁ፣ ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል ለዚህ ትውልድ ፈጥረናል አለ። ቀጥል። የተፈለገው ምን እንደሆነ እነግራለሁ። ይቀጥል። በነገራችን ላይ አይደለም ሌላ ሰው የኢትዮጵያ ጃንደረባ ትውልድ ላስቆመው ቢል ማስቆም አይችልም። ያዝልኝ ይሄንን አሁን ዘመድኩን ልታስቆመው ነው ምናምን ራሱ ኢጃት ላስቆመው ቢል ዋጋ ተከፍሎበታል። በጀት ዶላር ፈሶበታል። እና ዝም ብሎ መሰለ ቴሌቪዥኑ አርት ቲቪ፣ ዝም ብሎ መሰለ ሬዲዮ ፋና፣ ዝም ብሎ መሰለ ኢቲቪ የሚፈስበት ፈሶበታል። ፓውንድ ዩሮ ፈሶበታል። እንኳን እኔ አሁን አንዳንዶቹ አታስቆመንም ሄኖክ አያስቆመም። ከዛ የኛው ሰው ምን ይላል? እኔን የገረመኝ እስካሁን ዘመድኩንን የሚሰማ ሰው በመኖሩ ነው። ከሱም የባሰ ደነዝ አለ ማለት ነው ይላል። ዳዊት ታምራት የአላፋት ዝማሬ አንድ አካል ነው። ሰሞኑን ደጋግሞ ነው የሚያነሳኝና ይላል። አሁን ወደ ዘላለም ሐሳቢ ነው የምመጣላችሁ። እንግዲህ ዘላለም ሐሳቢ በጣም ጠንካራ ተቺ ነው። ዛሬ እንግዲህ ቪአይፒ የሚባልም እየሰማን ነው በየሚዲያው። እንግዲህ ለቤተክርስቲያን ቪአይፒ ከተባለ ደግሞ አደጋ ይኖረዋል ወደፊት። ቤተክርስቲያናችን ቪአይፒ የላትም። መጨረሻቸው ፍጻሜያቸው የማይታወቅ እስኪመስል ድረስ
ችግሮች አሉ። ምዕመናን በውስጥ በውጪ መቅደስና ቤተ መቅደስ ብለን ካለየን በስተቀር ሌላ ቪአይፒ የለንም እኛ። ስለዚህ መስመሩ አደገኛ ነው ለማለት ነው። መስመሩ ወለደልን መድኃኔዓለም ለእኛ ስለሆነ የተወለደው እንድንዘፍን እንድንጨፍር ሳይሆን እንድናመሰግን ነው የሚለውን የሰው ልጅ በደንብ እንዲይዝ እንጂ ወንጌሉ ላይ ጸሎቱ ላይ ቢሆን ጥሩ ነው። ቤተ ክርስቲያናችን ያልተቆጣጠራቻቸው ያልያዛቻቸው ብዙ ነገሮች አሉ። አብዛኛዎቹ ይጀመራሉ፣ ቅርጽ የላቸውም። ባለቤት ላይ ምዕመናንም የሚቸገሩት እንደው የአማኝነት የአምልኮ የአገልግሎት የጸሎት ሳይሆን መጨረሻው የደጋፊነት የጥቅም እየሆነ ቤተክርስቲያን እየተቸገረች ስለሆነ ምዕመናን በውስጥ በውጪ መቅደስና ቤተ መቅደስ ብለን ካለየን በስተቀር ሌላ ቪአይፒ የለንም እኛ። ስለዚህ መስመሩ አደገኛ ነው ለማለት ነው። ለግብአት ለሚዲያው ለቲፎዞ ለቲክቶኩ ለተለያየ ነገር ባይሆን መልካም። ሰላም ሰላም ቤተሰቦቼ፣ በቅድሚያ እንኳን አደረሳችሁ ለማለት እወዳለሁ። ዛሬ የመጣ ነው ደግሞ በተለየ ቪዲዮ ነው ማለት ነው። እንግዲህ ከዚህ ቀደም ስውሯ ማርያም ላይ እየሰራን መሆኑ ሁላችሁም ታውቁታላችሁ ማለት ነው። አሁን ደግሞ ኩሉ ወይን አርሲማ ብላ እንግዲህ አጸደ ማርያም ዋሻ አስቆፍራ በነብር የሚጠበቅ ገዳም ብላ ልትመጣ ዝግጅቷን ጨርሳለች ማለት ነው በግብረ አበሮቿ። ስለዚህ ሁላችንም ኩሉ ወይን አርሲማ ነብር አለ ተብሎ ማስታወቂያ ተሰርቷል ማለት ነው። ይሄ ማሳያችሁ ማስታወቂያ ኩሉ ወይን አርሲማ በነብር የሚጠበቅ አርሲማ እያለቀሰች ብለው የአርሲማን ስዕል ነይ የአርሲማን ስዕሏ ነይ ቅባ ቅዱስ አርገው እንቧ ነው ብለው ሊሸውዱ ዝግጅታቸውን ጨርሷል። ሁላችንም ጥንቃቄ እናርግ። ቀጣይ እምሰራላችሁ ቪዲዮ የሱ ማስታወቂያ ነው። አሁን ለጊዜው ግን ይህንን ማስታወቂያ ይዩት። ከናሽናል ጂኦግራፊ ነይ የወረደ ነብር ነይ። ነብሩን የምታዩት ከናሽናል ጂኦግራፊ ነይ አውርደው ነውና እባካችሁ የጥንቃቄ መልእክት ነው። የቀረውን ቪዲዮ ደግሞ ከራሱ አንደበት አሰማችኋለሁ። አመሰግናለሁ። ሼር ኮፒ ሊንክ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር 137 ቁጥር 1 አቤቱ በፍጹም ልቤ አመሰግናለሁ፣ የአፌን ነገር ሰምተኸኛልና በመላእክት ፊት እዘምራለሁ። ወደ ቅዱስ መቅደስ እሰግዳለሁ፣ ስለ ምሕረትና ስለ እውነት ስምህንም አመሰግናለሁ። በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና። በጠራው ቀን በፍጥነት አድምጠኝ፣ ነፍሴን በኃይል በብዙ አጸናሃት። አቤቱ የምድር ነገሥታት ሁሉ ያመሰግኑሃል፣ የአፍን ቃል ሁሉ ሰምተዋል እና በእግዚአብሔርም መንገድ ይዘምራሉ፣ የእግዚአብሔር ክብር ታላቅ ነውና። እግዚአብሔር ከፍ ከፍ ያለ ነውና ወደ ችግረኞችም ይመለከታልና ትዕቢተኞችንም ከሩቅ ያውቃል። በመከራ መካከል እንኳ ብሄድ አንተ ሕያው ታደርገኛለህ። በጠላቶቼ ቁጣ ላይ እጆቼን ትዘረጋለህ፣ ቀኝህም ታድነኛለች። እግዚአብሔር ብድራትን ይመልስልኛል። አቤቱ ምሕረትህ ለዘላለም ነው። አቤቱ የእጅህን ሥራ ቸል አትበል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም እንግዲህ ከካናዳ ሀገረ ስብከት ወረቀት እንደሰጣቸውና የውስጥ መረጃዎች ደግሞ እንዳልሰጣቸው እየጠቆሙ ይገኛሉ። አሁን ምንድነው እዚህ ጋር ዲያቆን ነበሩ ይባላል። በተክሊል ነው የተጋቡት። በዛ ላይ ቄስ ናቸው። ስውሯ ማርያም አገልጋይ ናቸው። ስለዚህ እንደዚህ አይነት አለባበስ በቤተ ክርስቲያን ይፈቀዳል? መልሱን ለእናንተ ትቻለው። ኮመንት ሴክሽን ያስቀምጡልኝ። አመሰግናለሁ። ክርስቲያን ሁለተኛ ዓመቴ፣ ሶስተኛ ዓመቴ፣ አራተኛ ዓመቴ እያለ ልደቱን ማክበር የለበትም። የክርስቲያን ልደቱ የክርስቶስ ልደት ነው። ክርስቶስ ሲወለድ የሰው ልደት ተቀደሰ፣ የሰው ልደት ተባረከ። ክህነት የተወለደ ዛሬ ነው። ቁርባን የተወለደ ዛሬ ነው። ሀብተ መንፈስ ቅዱስ የተወለደ ዛሬ ነው። ወንጌል የተወለደ ዛሬ ነው።
የመንግሥተ ሰማያት በር የተከፈተ ዛሬ ነው። የበጎች እረኛ የተወለደ ዛሬ ነው። ለዓለም በሽታ ሁሉ የሚበቃው መድኃኒት የተወለደው ዛሬ ነው። ለሐዘንተኞች ሁሉ የሚበቃው ደስታ የተወለደ ዛሬ ነው። እውነተኛው መብልና መጠጥ የተወለደ ዛሬ ነው። ለጨለማው ዓለም ብርሃንና ፀሐይ የወጣለት ዛሬ ነው። የድሆች ጸጋቸው የተወለደ ዛሬ ነው። የሙታን ትንሣኤያቸው የተወለደ ዛሬ ነው። የድሃ አደጎች አባታቸው የተወለደ ዛሬ ነው። የቆሰሉት ፈውሳቸው የተወለደ ዛሬ ነው። የተዳደፉት መታጠቢያቸው ንጹሕ ውሃ የፈለቀበት ቀን ዛሬ ነው። ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። እንዴት ስትሉ አጠር አድርጌ ነገሩን ለእናንተ ለማቅረብ እንዲመች ሁላችሁም እንደምታውቁት ዛሬ ጌታ የተወለደበት ነው ብያችኋለሁ። በስድስተኛው ወር ቅዱስ ገብርኤል መጥቶ እመቤታችን እንዳበሰራት ታውቃላችሁ። በስድስተኛው ወር ቅዱስ ገብርኤል ወደ እመቤታችን መጣ። ለምን? እመቤታችን ሳያነሱ ወደ ክርስቶስ መሄድ ተገቢ ስላልሆነ ማለት ነው። እግዚአብሔር ፈቂዶ ይፈውዝ ትዝምደሰብ ተገምረ በማኅፀነ ድንግል ተሃቢዮ ለኩሉ ኃይል እለ በሰማያት ማኅደር። እግዚአብሔር ሰውን ላድን ብሎ ተገምረ በማኅፀነ ድንግል ሰውን ላድን ብሎ ሲያስብ እግዚአብሔር ያሰባት ማርያምን ነው። ሰውን ላድን ብሎ ሲያስብ እግዚአብሔር ወደ ሰው ሲመጣ በማርያም በኩል መጣ። ሰው ወደ እግዚአብሔር ሲሄድ በማርያም በኩል ይሄዳል። እግዚአብሔር ወደ ሰው የመጣ ያንን ቅድመ ዓለም አስቦ ፈጠረ። እሷን አስቦ እንደምንተዳደፍ አስቦ እመቤታችን አስቦ ፈጠረን። ሁለት መጣና ቀጥታ ወደ አልጋ መሄድ ትችላላችሁ? ተመስገን። እንዲያውም ዛሬ ራት አልበላ ማለት ትችላላችሁ? አትችሉም። እንዴ አታጫውተኝም እንዴ ትላለች። አጫውተኝ እንጂ እንዴ ሆቴል መሰለ የምታድረው ሚስትህ እኮ ነው፣ ቁጭ በልና አውራኝ ትላለች። ካላወራት ትቆጣለች። ደግሞ የማውራት ግዴታም አለብህ። ለምን? አካልህ ናት። ስለዚህ እንዴት ሆኖ ይሆናል? ስለዚህ ያገባ ሰው ሚስቱን እንዴት ደስ እንደሚያሰኛት ምን ይላል አለ ቅዱስ ጳውሎስ? ያስባል አለ አንደኛ ቆሮንቶስ ምዕራፍ 7 ላይ። ያላገባ ሰው ግን ክርስቶስን እግዚአብሔርን እንዴት ደስ እንደሚያሰኘው ያስባል። ከዚያ የተሳ ሴቷም እንደዚህ ወንዱም እንደዚህ ማለት ነው። ስለዚህ አሁን ግን እኔ የምነግራችሁ ጋብቻ ቅዱስ ነው። ክርስቶስ ባርኮታል፣ ቀድሶታል። ተገኝቶ ውሃውን ወይን አድርጎ ራሱ የባረከው ትልቅ የመንግሥተ ሰማያት በር ከምስጢራተ ቤተ ክርስቲያንም አንዱ ነው። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ጋብቻ ነው። ያለ ቁርባን የማይፈጸውም ለዚህ ነው። ተጠምቀህ ሳትቆር እንደማትቀር ሁሉ አግብተህ ሳትቆር አይሆንም ማለት ነው። ክርስቶስ የሌለበት ትዳር ምንድን ነው የሚባለው? ተራ አጥር ነው፣ ስብሰባ ነው። ክርስቶስ ያለበት ትዳር ነው ትዳር የሚሆነው። ግን የሆነ ሆኖ የምነግራችሁ ባላችሁበት ቦታም ሆነ ግድ መመንኮስ የለባችሁ። ሁሉም እንደተጠራበት ይኖር አይደል? ቅዱስ ጳውሎስ ሁሉ እንደተጠራ ይኖር ብሏል። ትዳር እግዚአብሔር በትዳር አገለግላለሁ ካላችሁ ግቡና ራሳችሁን ጠብቁ። ግን ስትኖሩ ከመባከን ተጠበቁ ነው። ምንም የማታፈሩበት ሜዳ ላይ አትሰማሩ። ምንም የማታፈሩበት ሜዳ ላይ አሁን በጣም አንድ ሰውዬ የተናገረው ነው። ለአሜሪካዊ ሰውዬ ነው እና አሜሪካ ደነቆረች ብሎ ነው ሰውዬው የሚናገረው። ዛሬ ፖፑላር ኤሌክትሮኒክስ ከ3 ቀናት ቆይታ በኋላ አዶናይ ያቀረበላቸውን ቻሌንጅ እንደተቀበሉ የሚያሳይ ቪዲዮ ተለቆ አየሁት። ቪዲዮውን ዝም ብዬ ደጋግሜ ያሰብኩት፣ በቃ አሰላሰልኩ። እነሱ የተቀበሉበት መንገድ ሞር ከፍቅር ከመተሳሰብ የሆነ ሪሌሽን ከመፍጠር አንጻር ሳይሆን ከቢዝነስ አንጻር ብቻ ነው ያዩት። እኔ ግን ሳየው ምንድነው ከዚህ በፊት ራምዚ ሪል ስቴት ቢሆን ባቡል ኬር ወይንም ደግሞ ብሩክ ሪል ስቴት በነበሩት ሙቭመንቶች ውስጥ በእነኛ እንቅስቃሴዎች ውስጥ አይታችሁ እንደሆነ በጣም ፍቅር ይታይ ነበረ። ሪሌሽናችን በጣም የጠበቀ ነበረ። ከዛ በኋላ ራሱ ባደረጉት ድርጊት ላይ
ብዙ ሰዎች በሚለቋቸውን ቪዲዮዎች ያያሉ። የቢዝነስ አግሪመንት አይደለም እና የፖፑላር ኤሌክትሮኒክስን ግን ሳየው ትንሽ ሞቅ ስለተደረጉ አዶናይም ድንገት ሳያስብበት ነገሮችን በደንብ ሳያሰላስል አቅም ያላቸው መስሎት ዝም ብሎ ስለገባበት ካፈርኩ አይመልሰኝ አይነት ሙቭመንት ነው ያየሁት እኔ ማለት ነው። እና ምንድነው ነገሩን ሁሉ አስገዳጅ ያደረጉት። ልክ ነው። ከአቅማቸው አንጻር ምናልባት ከባድ ቻሌንጅ ይቀርብባቸው ሊሆን ይችላል። ምክንያቱም አሁን አዶናይ ያለበትን ነገር አስቡት። ተጽዕኖ ቀላል ነገር አይደለም። ስለዚህ እኛ ደግሞ እንደ ግሩፕ ይሄን ነገር ቻሌንጅ ማድረግ አለብን። አዶናይንም ቢሆን መገሰጽ አለብን። ቢያንስ እኛ የምንለውን ነገር ይሰማል ብዬ አስባለሁ። ምክንያቱም እስከዛሬ ድረስ አብረነው ስንዘምት ነበረ፣ ስንታገል ነበረ። ሲታሰር በስነ ልቦናም ቢሆን አብረነው ታስረናል። በጣም ብዙ ተገዘናል። ስለዚህ ዛሬ ይሰማናል ብዬ አስባለሁ። የፖፑላር ኤሌክትሮኒክስ ሙቭመንቱ ይቀጥል። 500,000 ፎሎወር ይድረስላቸው። እኔ እንደዛ ፈልጋለሁ። ምክንያቱም 500,000 ፎሎወር ቢኖራቸው ደስ ይለኛል። ከቻሉ 1 ሚሊዮን ብሩን ለመቄዶንያም ያስገቡለት። መቆየት አይጠበቅባቸውም። ልክ ትስስር ይኖረናል። የሚለቋቸው ቪዲዮዎች ከዛ በኋላ ቀስ እያለ ቆንጆ ነገር የፍቅር ይሆናል ሪሌሽናችን ማለት ነው። ግን እንበልና ማለት ነው ይህንን ቻሌንጅ ተቀብለን 900,000 ወይ 800,000 ብንደርስ እነሱ ልክ እንደ ብሩክ ሪል ስቴት ወይንም ደግሞ ከዚህ በፊት እንዳሉ ሙቭመንቶች ቶሎ ብለው መጥተው ከማህበረሰቡ ጋር መግባባት ችለው ስለ ፍቅር ብለው የገቡትን ቃል መወጣት ካልቻሉ ምንድነው ባክላሽ ያደርግባቸዋል። አንደኛ ለእነሱም ስም ጥሩ አይደለም። የቢዝነስ ሪሌሽን ይኖረዋል። እያንዳንዱ ፎሎ ያደረጋቸው ሰዎች በበጎ አያቸውም። እንደውም ባክላሽ ያደርገዋል። ልክ እንደ ኦኬ ፓስታ አይነት ሙቭመንት ነው የሚፈጠረው። እኛ ደግሞ ኢትዮጵያ ውስጥ በእኛ ስም ምክንያት የሚጎዳ ድርጅት እንዲኖር አንፈልግም። ስሙ የጠፋ ድርጅት እንዲኖር አልፈልግም። ግልጽ ነው። ይሄ ነገር እንደዛ አይነት ሪዘልት ነው ይዞ የሚመጣው። ቢሞላ ራሱ ማለት ነው ኢቭን 1 ሚሊዮን ፎሎወር ራሱ ማለት ነው ተማሙተን ብናሟላውም ራሱ ልንገራችሁና አንድም ሰው ከነሱ ጋር የተሳሰረ ነገር ይኖረዋል ብዬ አላስብም። ምክንያቱም እነሱ አሳልፎ የሰጡት ነገር የለም። ብሩክ ሪል ስቴት ተመልክታችሁት ከሆነ የመጀመሪያውኑ ልክ 1 ሚሊዮን ፎሎወር ከገባ በኋላ ቢለቋቸው የነበሩ ቪዲዮዎች እይታና ዛሬ ላይ ያለው እይታ በጣም የተለያየ ነው። ምክንያቱም ፍቅር ሞር ሰውን እየሳበ መጣ። ግዴታውን ከተወጣ በኋላ ፎሎወሮች እየጨመሩ መጥተዋል። ቪዲዮ እይታዎች እየጨመሩ መጥተዋል። ዋት ማተርስ ያ ነው ማተር የሚያደርገው። አሁን አይታችሁ እንደሆነ ከኛ ፎሎወሮች በጣም ብዙዎቹ የብሩክ ሪል ስቴት የሚለቃቸውን ቪዲዮዎች በብዛት እያዩ ነው ያሉት። ነገር ግን ፖፑላር ኤሌክትሮኒክስ ይሄንን ጃለኝ ተቀብለን ኢቭን ሚሊዮን ብናሻገረው ራሱ ተመልካች አታገኙ። የሞተ ቻናል ነው፣ ዴድ ቻናል ነው። በፎሎወር ብዛት 800,000 ተከታይ ያለው የዩቲዩብ ቻናል አለው። በቀን ውስጥ 10,000 ሰው አያቸውም። አስቡት። ይሄንን እንደ ቻናል እንደ ምሳሌ ነገርኳችሁ። በጣም ብዙ ቻናሎች አሉ፣ በጣም ብዙ ተከታይ ያላቸው ማለት ነው። ግን ነፍስ የለውም፣ የሞተ ቻናል ነው። የፖፑላር ኤሌክትሮኒክስም ይሄ ዕጣ ፈንታ ነው የሚደርሰው። ስለዚህ እኛ ኃላፊነት መውሰድ አለብን፣ ባክ ማድረግ አለብን። አዶናይን ጥሪ የማቀርብልህ ምንድን ነው? ባክ አድርግ፣ ወደኋላ ተመለስ። በቃ ጉዳዩን አንተን ያነሳኸው በቃ ዘግቷል። አሁን አንተ ሌላ ምህዋር ላይ ነው ያለው፣ ሌላ ዓለም ላይ ነው ያለው፣ ሌሎች ስራዎች ላይ ነው ያለው። ምናልባት ለሱራፌል ተካም መኪና መግዛት ካስፈለገ ቻሌንጅ አዘጋጅ፣ ለማህበረሰቡ ጥሪ አቅርብ፣ የሆነ አካውንት ይከፈት ለሱ ማለት ነው። 10-50 ብር እየተዋጣ መኪና አይደለም ሌላም ነገር ሊደረግለት ይችላል። በጣም ብዙ ሰዎች ሊረዱ ይችላሉ። ስለዚህ ከእንደዚህ አይነት ነገር እንውጣ። ከእንግዲህ በኋላ በእንደዚህ አይነት መንገድ የሚሰሩ የቢዝነስ ትራንዛክሽን አይነት ነገሮች ይቅሩ። ሞር ወደ ስራ አተኩር። ልትሰራ የምታስበው ነገር ላይ ፎከስ አድርግ። ገና ብዙ ነገር ካንተ እንጠብቃለን። ደግሞ ታሳካዋለህ። አብረን እናሳካለን። ገና በጣም ብዙ ነገር አብረን እናያለን። ብዙ ነገሮችን እናልፋለን። ብዙ ድልድዮችን እንሻገራለን። ያልተጀመሩ ብዙ ነገሮችን ኢትዮጵያ ውስጥ እንጀምራለን ብዬ አስባለሁ። በቅርብ ጊዜ ውስጥ እኔም አብሬ ሙቭ እያደረግኩ ብዙ ነገሮችን እንደምንሰራ ተስፋ አደርጋለሁ። የጊዜ ጉዳይ ነው፣ የመሰባሰብ ጉዳይ ነው። ገና አቅም እንፈጥራለን። በጣም ብዙ እድሎች አሉ። ብዙ ነገር እየታየኝ ነው ያለው እና ስለዚህ እየተዋጣ እየተደመረ ይሄዳል። ነገ ከነገ ወዲያ በጣም ብዙ ተጽዕኖ መፍጠር እንችላለን። ከዚህ ነገር ፕሊስ ውጡ ለማለት ፈልጋለሁ። ሎቢ የምታደርጉ ሰዎች ሎቢ ማድረጋችሁን ቀጥሉ። ይሄ ድርጅት 500,000 ተከታይ ድረስና ቃል የገባውን 1 ሚሊዮን ብር ለመቄዶንያ ይሰጥ። የሱራፌል ተካን ግን እኛ ራሳችን ገዝተን መኪናውን እናስረክባለን። ግድ የለም
ፒስ። ለማንኛውም ስላዳመጣችሁኝ አመሰግናለሁ። ሰበር መረጃ የቡርኪና ፋሶ መሪ ኢብራሂም ትራዮሬ ታሪክ ሰርቷል። እንደምትመለከቱት እንግዲህ ከዚህ በኋላ አሜሪካኖች ወደ ሀገሬ መግባት አትችሉም፣ ባን ተደርጋቸዋል ወይ ደግሞ ተከልክሏቸዋል ብሏል ማለት ነው። እንደሚታወቀው አሜሪካ የተለያዩ የአፍሪካ ሀገር ሰርድ ወርልድ የሚባሉ ካንትሪዎችን እያገደችና ወደ ሀገሬ አገቡም እያለች ይገኛል። አሁን ጀግናው ኢብራሂም ትራዮሬ ደግሞ እኛም አንፈልጋችሁም ከዚህ በኋላ ለአሜሪካዊ በአጠቃላይ ቪዛ የሚባል ነገር አንሰጥም ብሎ አግዷል። የአፍሪካን ኢንስፒሬሽን የሆነው ኢብራሂም ትራዮሬ በዚህም ተመቷል። ይሄ ውሳኔው ደግሞ በጣም ከበርካታ ሰዎች አድናቆት እየተቸረው ይገኛል። አሁን እኛ ከመናፍቃን ጋራ የምንለየው በነገረ ማርያም በነገረ መላእክት ብቻ አይደለም። የመጀመሪያው መሰረታችን በክርስቶስ ጉዳይ ነው። እነርሱ በክርስቶስ ጉዳይ ጤናማ ምልከታ ስለሌላቸው፣ እነርሱ በክርስቶስ ጉዳይ ትክክለኛ ትምህርት ስለሌላቸው፣ እኛ ሐዋርያዊ ቅብብሎሽ ያለን፣ እኛ ሐዋርያዊ ትምህርት ያለን፣ ሐዋርያዊ ሥርዓተ ክህነት ያለን፣ ክህነታችን ቢቆጠር በቀጥታ ቅዱስ ጴጥሮስ ጋር የሚደርስ ወደ ኋላ ተቆጥሮ ሐዋርያዊ ቅብብሎሹ ሳይቋረጥ እዚህ የደረሰች ቤተክርስቲያን ስለሆነች ዶግማችን ጤናማ ነው። ስለዚህ የምንለየው የመጀመሪያው መለያችን ክርስቶስ ነው። ሰው በክርስቶስ ጉዳይ አንድ ካልሆነ በማንም ጉዳይ አንድ ሊሆን አይችልም። መሰረቱ ክርስቶስ ነው። ክርስቶስ ላይ ከተለያየ ሰው ሥላሴ ላይ መግባባት አይችልም። ክርስቶስ ላይ ካልተስማማ ሰው ነገረ ማርያም ላይ መስማማት አይችልም። ክርስቶስ ላይ ካልተስማማ ሰው ነገረ መላእክት ላይ ነገረ ቤተ ክርስቲያን ላይ መስማማት አይችልም። መሰረቱ ክርስቶስ ነው ወገኖቼ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራት መሪዎችን ማሸበራቸውና ማስፈራራታቸው ቀጥለውበታል። የአንድን ሀገር መሪ እንደ ሽፍታ ያሰሩት ዶናልድ ትራምፕ ፊታቸው ወደ ሌላ ሀገር መሪ ያዞሩም ይመስላል። ትራምፕ በኮሎምቢያ መሪ ላይ ተመሳሳይ እጣ ፈንታ ይደርሳቸዋል ሲሉ በመዛት የኩባ መንግስት በቅርቡ ይወድቃል ሲሉ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ መሪ ላይ የተፈጸመው አፈና ተከትሎ የኮሎምቢያው አቻቸው ጉስታቮ ፔትሮን ተመሳሳዩ ሊገጥማቸው እንደሚችልም ተናግረዋል። ቬንዙዌላ በጣም ታማለች፣ ኮሎምቢያ በጣም ታማለች። ኮካይንን በማምረት ለአሜሪካ መሸጥ በሚወዱ ታማሚዎች የሚመሩ ሀገራት ናቸው። እናም ይህ ረጅም ጊዜ አይቀጥልም ሲሉ የአሜሪካው ፕሬዝዳንት ተደምጧል። በዚህ ሰዓት የበርካታ ሀገራት መሪ በትራምፕ ንግግር እየተሸበሩ እየተደናገጡ ይገኛሉ።